ሰላም ጤና ይስጥልኝ የሪያሊቲ ሚዲያ ተከታታዮች፣ ዛሬ በአዲስ አበባ ሰሚት አካባቢ በኮሪደር ልማቱ ምክንያት የተፈጠረው አዲስ ማህበራዊ ቀውስ ምንድነው? ከትግራይ ክልል እየተደረገ ካለው ከፍተኛ የወጣቶች ስደትና አዲሱ አዋጅ ጀርባ ምን እውነታ አለ? የሚልና ሌሎችንም መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በቅድሚያም የምንመለከተው የሰሚት አካባቢ ምስጢርና የኮሪደር ልማቱ ማህበራዊ ተጽዕኖ የተመለከተ ዜና ነው። ከአዲስ አበባ ወደ መቀለና ከመቀለ ወደ አዲስ አበባ ያለው የፍልሰት አዝማሚያስ ምን ይመስላል የሚለውን አያይዘን እንመለከታለን። ከአዲስ አበባ ወደ መቀለ የሚበሩ አውሮፕላኖች በአሁኑ ጊዜ ጥቂት ሰዎችን ብቻ ይዘው ሲጓዙ፣ ከመቀለ ወደ አዲስ አበባ ለመምጣት ግን እስከ ሐምሌ አጋማሽ ድረስ የትኬት ወረፋ የያዙ ወጣቶች ቁጥር በከፍተኛ ሁኔታ ጨምሯል። ይህም ሁኔታ በአዲስ አበባ ከተማ ውስጥ የተለያዩ ማህበራዊ ለውጦችን እያስከተለ ይመስላል። እጅግ በርካታ ወጣቶች በተለያዩ ስራዎች ላይ ተሰማርተው ይገኛሉ። ብዙዎቹ በጉልበት ስራ፣ አንዳንዶቹ ደግሞ በቤተሰብ ጥገኝነት በየዘመዳ ዘመድ ቤት ውስጥ በተለያዩ ስራዎች፣ አንዳንድ ጊዜም እንዲሁ ቁጭ ብሎ አላፊ አግዳሚውን በመመልከት ላይ እያሳለፉ ይገኛሉ። ጥቂቶቹ ደግሞ በተለያዩ የንግድ ስራዎችም ላይ ተሰማርተው ተስተውሏል። ሌላው የዚህ ማህበራዊና ኢኮኖሚያዊ ወይም ፖለቲካዊ ለውጥ በሰሚት አካባቢ ያለውን ማህበራዊ ህይወት በአዲስ መልክ እንዲታይ ያደረገው ነው። በማህበራዊ ሚዲያም እጅግ በርካታ ሰዎች ስለ ሰሚት እያወሩ ይገኛሉ። ሰሚት ምን እየተካሄደ ነው እያሉ ይገኛሉ። በአዲስ አበባ ከተማ እየተካሄደ ባለው የኮሪደር ልማት ምክንያት በ22 አካባቢ የነበሩ በርካታ የምሽት መዝናኛዎችና ጭፈራ ቤቶች በመፍረሳቸው ጣቢያቸውን ወደ ሰሚትና ፍየል ቤት አካባቢዎች አዙረዋል። ይህም አካባቢውን የሌሊት ንግድ ማዕከል አድርጎታል። በትግራይ ክልል ካለው ወታደራዊ አፈሳ እና የጦርነት ስጋት ለማምለጥ ወደ አዲስ አበባ የሚሰደዱ ወጣቶች በተለይም ወጣት ሴቶች እድሜያቸው ከ18 እስከ 25 የሚሆን የስራ ዕድል በማጣታቸው ምክንያት፣ በሌላም ምክንያት ሊሆን ይችላል፣ ለህገወጥ ደላሎችና ለሴተኛ አዳሪነት ንግድ እየተጋለጡ ይገኛሉ የሚሉ አስተያየት ሰጪዎች እየተደመጡ ነው። አንዳንዶቹም በህገወጥ መንገድ ወደ ሳውዲ አረቢያ ወይም አውሮፓ ለመሻገር በሚያደርጉት ጥረት ለሞት እና ለውስጥ አካል ዝውውር አደጋ እየተዳረጉ ነው የሚሉ ሪፖርቶች ከዚህም ከዚያም እየተሰሙ ነው። በትግራይ ክልል የወጣው አዲሱ አዋጅና የጥሬ ገንዘብ እጥረት፣ የወታደራዊ አፈሳው ተጽዕኖ፣ አዲሱ አዋጅና የኢኮኖሚያዊ ቀውሱ፣ በመቀለ ከተማ ወታደራዊ አፈሳው ለጸጥታ አካላት የገቢ ምንጭ እየሆነ መምጣቱና ከምሽቱ 2 ሰዓት በኋላ የሚንቀሳቀሱ ወጣቶች እየታፈሱ መሆኑ ተገልጿል። ለምሳሌ ከሳውዲ አረቢያ ዘመድ ለመጠየቅ የመጣ ኪሮስ ገብረ ዮሐንስ የተባለ ወጣት በጸጥታ አካላት ታፍሶ ወደ ማሰልጠኛ መወሰዱ ተጠቅሷል። የክልሉ ምክትል ፕሬዚዳንት አቶ አማኑኤል አሰፋ ለሚዲያ ባለሙያዎች በሰጡት ማብራሪያ ክልሉ ከመደበኛ ሕግ መመራት የማይችልበት ደረጃ ላይ በመድረሱ ይህ አዲስ አዋጅ ማስፈጸም እንደሚያስፈልግ ገልጸዋል። ይህ አዋጅ የሶሻል ሚዲያ በሰራዊቱ ላይ ክህደት ፈጽሟል የተባለ ሰውን እስከ ሞት ወይም የ25 ዓመት እስራት የሚያደርስ ከባድ ቅጣት ይዟል። በትግራይ ክልል ውስጥ የጥሬ ገንዘብ እጥረት እጅግ አስከፊ ደረጃ ላይ በመድረሱ ከክልሉ ወደ አዲስ አበባ የሚመጡ ዜጎች በከተማዋ ያለውን የጥሬ ገንዘብ ዝውውር በአስገራሚ ሁኔታ እያዩት መሆኑም ተዘግቧል። ከህወሓት ጎን ተሰልፋ በኢትዮጵያ ላይ ጦርነት ትከፍታለች ተብላ የምትጠበቀው ኤርትራ በአሁኑ ጊዜ ለየት ያሉ አዋጆችንና መመሪያዎችን በማውጣት ላይ እንደምትገኝም ታዛቢዎች ያስረዳሉ። ከነዚህም መካከል አንዱ የኤርትራ ብሔራዊ ባንክ ያወጣው አዲስ መመሪያ ነው። ይህም ከገንዘብ ጋር የተያያዘ መመሪያ ሲሆን እንደ አንድ የጦርነት ዝግጅት ተደርጎ ተወስዷል። ገንዘብን ወደ ባንክ የማስገባት ገደብ የጣለው የኤርትራ ብሔራዊ ባንክ ማንኛውም ዜጋም ሆነ ተቋም በእጁ ላይ ያለውን ጥሬ ገንዘብ እስከ ሐምሌ 23 ድረስ ወደ ባንክ እንዲያስገባ አስቸኳይ ትዕዛዝ አስተላልፏል። ይህም ምንም አይነት ኢኮኖሚያዊ ምክንያት እንደሌለው የኢኮኖሚክስ ባለሙያዎች አስተያየት እየሰጡ ይገኛሉ። ከባንክ ውጪ ከፍተኛ መጠን ያለው ገንዘብ መያዝ የተከለከለ ሲሆን በሀገሪቱ ውስጥ ለማንኛውም ግብይት ጥቅም ላይ መዋል ያለበት ናቅፋ ብቻ መሆኑ ተደንግጓል። ከዚህም ውጪ የውጭ ምንዛሬን ለግብይት መጠቀም ሙሉ በሙሉ ክልክል ሆኗል። የባንክ አካውንት የሌላቸው ዜጎችም እስከተጠቀሰው ቀን ድረስ አካውንት እንዲከፍቱ ተደንግጓል። ይህም በባለሙያዎች እይታ እንደ አንድ የጦርነት ዝግጅት እየታየ ነው። የጦርነት ዝግጅት አካል ተደርጎ የተቆጠረበት ምክንያት ጦርነቱ
ሊያስከትለው የሚችለውን ኢኮኖሚያዊ ጫና ከወዲሁ ለመቋቋም የሚያስችል ቅድመ ዝግጅት እንደሆነ ነው እየተገለጸ ያለው። ከዚሁ ጋር በተያያዘ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለፓርላማ ባደረጉት ገለጻና ንግግር በኤርትራ በሱዳንና በህወሓት በኩል ያለውን ትንኮሳና የጦርነት ዝግጅት መዳሰሳቸው አልቀረም። ነገር ግን ሀገራቸው በእነዚህ ኃይሎች ልትሸነፍ እንደማትችልም ያመላከተ ንግግር አድርገዋል። ጠቅላይ ሚኒስትሩ በዚሁ ጊዜ ባደረጉት ንግግር እርማችሁን አውጡ ማለታቸው ተዘግበዋል። ቲፒኤልኤፍ ምን ጥንካሬ ያለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ። ኦነግ ምን ጥንካሬ ያለው ትምህርት ተወስዶበታል፣ ምን ስንፍና ድካም አላቸው፣ ትምህርት ተወስዶበታል። እነሱም በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከብረው ጥሩ ወዳጅ ጥሩ ሽማግሌ ሆነው መኖር ስለሚቻል አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶቹን ለምክር እንጂ ለፖሊሲ አውጭነት አይፈልግም። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለችና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው። ማክበር ጥሩ ነው። ሲታመሙ ማሳከም ጥሩ ነው። ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔ በላይ ያላችሁም እርማችሁን አውጡ፣ ጊዜው እያለፈ ነው ብለዋል ጠቅላይ ሚኒስትሩ ለምክር ቤት ባደረጉት ንግግር። ከዚሁ ጋር በተያያዘ የ2019 በጀት ዓመት የፌዴራል መንግስት በጀት 2.34 ትሪሊዮን ብር ሆኖ በህዝብ ተወካዮች ምክር ቤት ጸድቋል። የፕላን በጀት እና ፋይናንስ ጉዳዮች ቋሚ ኮሚቴ ይህ በጀት የሀገሪቱን የፋይናንስ አቅምና የሀገር በቀል ኢኮኖሚ ማሻሻያ ፖሊሲን ያገናዘበ መሆኑን በውሳኔ ሀሳቡ አመልክቷል። ከተያዘው አጠቃላይ ወጪ ውስጥ 1.49 ትሪሊዮን ብር ከታክስ ገቢ ለመሰብሰብ መታቀዱን አሳውቋል። ይህን ግብ ለመምታት የታክስ አስተዳደርን ዲጂታላይዝ ማድረግ፣ ቀልጣፋ አሰራር መዘርጋትና የታክስ ፖሊሲ ክፍተቶችን ማሻሻል ወሳኝ መሆኑን አስረድቷል። የክልል መንግስታትን የበጀት ድጋፍን በተመለከተ የፌዴሬሽን ምክር ቤት ባጸደቀው የድጎማ ቀመር መሰረት የተደለደለ መሆኑን ቋሚ ኮሚቴው አመልክቷል። በጀቱ በበጀት መሸፈኛ ራስን የመቻል አቅጣጫን የተከተለና የህዝብ ተጠቃሚነትን የሚያረጋግጥ መሆኑ ተገልጿል። በአንዳንድ መስሪያ ቤቶች ህግና ደንብን የመጣስ አዝማሚያ በተደጋጋሚ እንደሚታይ የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ ዋና ኦዲተርን ሪፖርት ዋቢ በማድረግ ገልጿል። ባለበጀት መስሪያ ቤቶች የተመደበላቸውን በጀት ለታለመለት ዓላማ በቁጠባና በላቀ ውጤታማነት እንዲጠቀሙና ከስርዓት ውጪ ለሚደረግ የበጀት አጠቃቀም ተጠያቂነት እንዲረጋገጥ አሳስቧል። በርካታ የመንገድ ፕሮጀክቶች በተያዘላቸው ጊዜ ባለመጠናቀቃቸው ለተጨማሪ ወጪና ለመልካም አስተዳደር ችግር ምክንያት መሆናቸውን ቋሚ ኮሚቴው ጠቁሟል። በተለይም በመንገድ ግንባታ ምክንያት መሬታቸውን ለለቀቁ ዜጎች የሚገባቸውን ካሳ ክፍያ በህግ በተደነገገው ጊዜና መጠን በአፋጣኝ እንዲፈጸም የሚመለከታቸው ተቋማት ልዩ ትኩረት ሰጥተው እንዲሰሩ በውሳኔ ሀሳቡ አሳስቧል። ከውሳኔ ሀሳቡ በኋላ ምክር ቤቱ በጀቱን በአብላጫ ድምፅ አጽድቋል። የሪያሊቲ ሚዲያ ተከታታዮቻችን እንግዲህ ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስላሉ። በኮሪደር ልማቱ ምክንያት የአዲስ አበባ የምሽት ንግድ መልክ መቀየርና በትግራይ ክልል ካለው ወቅታዊ ሁኔታ ጋር ተዳምሮ በሰሚት አካባቢ እየተፈጠረ ስላለው ማህበራዊ ቀውስ ምን ታስባላችሁ? የኤርትራ አዲሱ የባንክ መመሪያ በዘላቂነት ምን አይነት የኢኮኖሚ አንድምታ ይኖረዋል? ሀሳብና አስተያየታችሁን በኮሜንት ሴክሽን አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሰላም ቆዩን።